አሁን የአብዛኞቻችን ችግር ምን እንደሆነ ታውቃላችሁ? በቂ በሽታ የለንም። በቂ የኪስ በሽታ የለንም። በቂ የጤና በሽታ የለንም። በቂ የኢኮኖሚ በሽታ የለንም። ዝም ብሎ ለማማረር ምናምን ኦንላይን ገብቶ ለመነጫነጭ የሚሆን ብቻ ነው። የማታውቋቸው ሰዎች ከመብላት ወደ ምን ሄደዋል? ወደ አለመብላት። በትራንስፖርት ከመሄድ ወደ በእግር መሄድ። ከተማ ውስጥ መኖር ሳይችሉ ቀርተው ቀጥታ ጠቅልለው ወዴት? ወደ ገጠር። የብዙ ሰው ችግር የሚያማክረው ራሱ የሚወደውን ሰው ነው እንጂ የሚያቅሰው አይደለም። ስራ ግን መስራት አለብን። ኤቭሪ ዴይ ዛሬ ነው የተሻለ ቀን ከነገ። ነገ እሰራለሁ እንዳትሉ፣ ነገ ኤክስፔንሲቭ ነው የሚሆነው። እኔማ ሰው እየሰደበኝማ አልሰራም የሚል ሰው እየሰደበ አትሰራም? አዎ እየደደብክ ስራ። ቤት ቁጭ ብለህ ሰው ማለት ሰው እየቀለበ ስራ። ሊትራሊ መደደብ ባይዘው ወይ ወላጆቻችሁ ከቤት ስትወጡ አሁን በዚህ ሰዓት ለምሳሌ ያሟቸዋል። አንዳንድ ሰው ያለውን ይዞ ይሞታል። ግን እኮ እኔ እንትን ባረግ ሰው ይቀማኛል ብሎ ራሱን ቀምቶ ይኖራል። ሰው እኮ መጽሐፍ አንብቦ ይቀየራል። አሁን የአብዛኞቻችን ችግር ምን እንደሆነ ታውቃላችሁ? በቂ በሽታ የለንም። በቂ የኪስ በሽታ የለንም። በቂ የጤና በሽታ የለንም። በቂ የኢኮኖሚ በሽታ የለንም። ዝም ብሎ ለማማረር ምናምን ኦንላይን ገብቶ ለመነጫነጭ የሚሆን ብቻ ነው እንትናችን። ከዛ የበለጠ የመኖርና የመሞት ጉዳይ ሲሆን ለውጡ ለምን እዛ ድረስ እንወድቃለን? አሁን ባለንበት ሆነ መኖርና መሞቱ ሳንገባ ማየት ችለን ዛሬ ካለውበት ከፍ ማለት አለ። ከፍ ለማለት ካልሰራን ዝቅ እንላለን አንል። ባለህበት እርገጥ እኮ ዘንድሮ የለም። አንድ ደሞዝተኛ ዛሬ ላይ የሚከፈለው 50 ሺህ ብር ቢሆን ዝም ብላችሁ 4 ዓመት በኋላ ቤተሰቡ ማስተዳደር ይችላል? አሁን ባለው አካሄድ ኢንፍሌሽን 30% ሆኖ ከሄደ ኢንፍሌሽን ሲባል ብዙ ሰው የሚመለከተው አይመስለውም። አይመለከታችሁም? ምግብ የሚበላን ሁሉ ይመለከታል። የማታውቋቸው ሰዎች ከመብላት ወደ ምን ሄደዋል? ወደ አለመብላት። በትራንስፖርት ከመሄድ ወደ በእግር መሄድ። ከተማ ውስጥ መኖር ሳይችሉ ቀርተው ቀጥታ ጠቅልለው ወዴት? ወደ ገጠር ገብተው እርሻ ላይ እየኖሩ ያሉ ሰዎች አሉ። መርጦ እርሻ ላይ መግባት ይቻላል ተባሮ ከመግባት። ስራ ግን መስራት አለብን። ኤቭሪ ዴይ ዛሬ ነው የተሻለ ቀን ከነገ። ነገ እሰራለሁ እንዳትሉ፣ ነገ ኤክስፔንሲቭ ነው የሚሆነው። ሪስፖንሲቢሊቲያችሁ ሲጨምር ኤክስፔንሲቭ ነው የሚሆነው። ዛሬ ለምሳሌ ያላገባችሁ ለብቻችሁ የምትኖሩ ሰዎች ደሞመን ስታገቡ ሪስፖንሲቢሊቲ ይጨምራል። ስለዚህ ለስራ የምትሰጡት ጊዜ በ1 ሰዓት በ2 ሰዓት እየቀነሰ ይመጣል። ልጆች ሲኖሯችሁ እየቀነሰ ይመጣል ሪስፖንሲቢሊቲ ሲጨምር። አያት ስትሆኑና ወላጅ ሆናችሁ አንድ አይደለም። ግልጽ ነው። ተምራችሁ ተመረቃችሁና ሳትመረቁ እኩል አይደለም አይደል? ሪስፖንሲቢሊቲ። አንዳንድ ሰው ምን ይላል? ምን ታዲያ ምን ሰርቼ ልደግ ይላል። ሰልፍ ኢምፕሎይድ መሆን እንችላለን። ራሳችንን ቀጥረን መስራት፣ የተወሰነ ካፒታል ካለን በሙያችን በልምዳችን ተነስተን፣ በሙያዬ ሊሆን ይችላል፣ በጉልበቴ ሊሆን ይችላል፣ እነሱን መስራት። ተቀጥሬም ልምድ ላካብት የምትሉ ሰዎች ካላችሁ አደራችሁን ስራ መፈለግ ራሱ ስራ ነው። ስለዚህ ባይ ዘ ወይ እንደሱ ከፈለጋችሁ አለመገኘት ይችላል። አንዳንድ ጊዜ ይገርመኛል ሰዎች ስራ የለም ሲሉ ምን አይነት ያስተሳሰብ በሽታ ነው። የሚሞክሩትን ነው የሚያስገቡት አይደል? የሚሞክረውን እኮ ነው የሚያስገቡት። አለበለዚያ ቤት አንኳኩቶ ስራ እኮ አይመጣም። ስለዚህ በቅጥርም ህይወት ከሆነ ግጥም አድርጋችሁ ስራ የለም አትበሉ። የምትፈልጉትን ነገር የለም አትበሉ። አለ አላገኘሁትም እየፈለኩ ነው። ይገኛል? አዎ። 120 ሚሊዮን ህዝብ ባለበት ሀገሩ ስራ የለም እንዴት ይባላል? እኔማ ሰው እየሰደበኝማ አልሰራም የሚል ሰው እየሰደበ አትሰራም? አዎ እየደደብክ ስራ። ቤት ቁጭ ብለህ ሰው ማለት ሰው እየቀለበ ስራ። ሊትራሊ መደደብ ባይዘው ወይ ወላጆቻችሁ ከቤት ስትወጡ አሁን በዚህ ሰዓት ለምሳሌ ያሟቸዋል። ፎር ዮር ኢንፎርሜሽን ያሟቸዋል። ይሄ ልጅ ግን እስከ መቼ ነው የሚቆየው? ስትወጡ ነው ቤቱ ሰላም የሚያገኘው። ባይዘው ሁል ጊዜ የሚጠብቋችሁ አሁን ስራ አግኝቼ ምናምን ከቤት ልለቅ ነው የሚለው። ስለዚህ በጊዜ ልቀቁ ቤት። ስለዚህ ይሄ ጌሙን አቁሙትና ራሴን የምችለው መቼ ነው። የብዙ ሰው ችግር የሚያማክረው ራሱ የሚወደውን ሰው ነው እንጂ የሚያቅሰው አይደለም። እንዴት ነው ሰው ጨጓራው ሲታመም የሚወደው ታላቅ ወንድሙ ጋር ሄዶ ምን ላርግበት የሚል መሆን ያለበት? ፕሮፌሽናል ነው አይደለ? የህግ ችግር ሲገጥመን የህግ ባለሙያ ጋር፣ የጤና ችግር ሲገጥመን የጤና ባለሙያ ጋር መሄድ አለብን። ሌላው ኢኮሜርስ ነው። ኢኮሜርስ ማለት ከማስተዋወቅ ጀምሮ ኤሌክትሮኒካል ኮሜርስ ነው አይደል? እና አማዞን ያደጉት በዛ ነው። አማዞን ላይ አፊሊየት ማርኬቲንግ መስራት ትችላላችሁ። ኢኮሜርስን ምናልባትም የተለያዩ ፕሮዳክቶችን መርካቶ ሄዳችሁ 1 2 3 4 ብላችሁ መርጣችሁ የራሳችሁ ኦንላይን ሱቅ ፈጥራችሁ ኦንላይን እኮ ክሊክ እያስደረጋችሁ መሸጥ ይቻላል። ስለዚህ ኢኮሜርስ ላይ መስራት እንችላለን። ታለንት፣ የተለያየ ታለንት ይኖራችኋል። ችሎታ፣ ዝንባሌ የተሰጣችሁ ያንን በማዳበር ሰው
ምንድነው ስፖርቲቭ ታለንት ሲኖረው በዛ ተጠቅሞ ትልቅ ነገር ይሰራል። የሙዚቃ ታለንት ሲኖራችሁ፣ የግጥም ታለንት ሲኖራችሁ፣ የዜማ የፈጠራ የተለያዩ ነገሮችን የመፍጠር እሱን ፈጥራችሁ ታለንቱን ፓተንት ራይት ሄዳችሁ አውጥታችሁበት አንድ የፓተንት ራይቱን ከያዛችሁ ከዛ የተለያዩ ኢንቨስተሮች ጋር በመሄድ ያንን በማስተዋወቅ ፓተንት ራይቱ እናንተ ጋር ያለው አንተ ኢንቨስተር ለኔ 40% ለአንተ 50% 10 ሚሊዮን ብር ነው ኢንቨስትመንቱ ብትሉ ካምፓኒ ይኖራችሁ ማለት ነው። አንዳንድ ሰው ያለውን ይዞ ይሞታል፣ ግን እኮ እኔ እንትን ባረግ ሰው ይቀማኛል ብሎ ራሱን ቀምቶ ይኖራል። ሌላው ፍራንቻይዝ ነው። ዓለማችን ላይ ከ50 ብር ጀምሮ በፍራንቻይዝ መስራት ይቻላል። እንደው እንደ ዘበት ገባ ወጣ ሳይሆን ሆን ብላችሁ ሰዓት መድባችሁ ቀን መድባችሁ ሰኞና አርብ ከ12 ሰዓት እስከ 1 ሰዓት ኦንላይን ላይ እየገባው አላርሜን ሞልቼ ፍራንቻይዝ ማጠናበት ወራት ናቸው። 3 ወራት ካጠናው በኋላ አንዱን መርጬ የምሰራበት ነው። ከ3 ወር በኋላ 9ን ወር ሰርቼ ደግሞ በዛ የሚገኘውን ይሄን ያክል ኢንካም አገኛለሁ። አለቀ። መታቀድ አለበት። ስራ ነው። ለማጣት ስራ ነው። ለማጣት ስራው ምንድነው? አይቻልም አይረባም እያሉ ቁጭ ማለት ነው። እሱ ያሳጣል። ይቻላል ይሆናል ብሎ እያሰቡ ታርጌት አስቀምጠው ደግሞ ያንን ለማግኘት መስራት። ስቶክ ማርኬት ሌላው ነው። ስቶክ ማርኬት ለምሳሌ የባንኮች ሼሮች ዲስ ዴይስ የሌሎችም ካምፓኒዎች ሼሮች ይሸጣሉ። ለተለያየ ጉዳይ ሲሆን ትበደራላችሁ አይደል? ከሰዎች ተበዳድራችሁ ሼሮች ላይ ብትገዙ የገዛችሁት ሼር በየአመቱ ያ ትልልቅ ኩባንያዎች ስለሆኑ በየአመቱ ገቢ ያመጣሉ። ምንድነው ስቶክ ብሮከር አላቆም በቃ ለርን ዲግ እንዴት ነው እየገለጥን ምን ሞተው ሶሻል ሚዲያ እየገለጥን ላይብረሪ እኮ ነው አይደል? ስልካችን እኮ ላይብረሪ ነው። ለእድገት የተወሰነ ደቂቃ ልጠቀምበት፣ የተወሰነ ደቂቃ ለመዝናናት። እሺ 1 ሰዓት 2 ሰዓት 3 ሰዓት በየቀኑ መዝናናት ፌር ነው? አሁን ባለኝ ኢኮኖሚ፣ አሁን ባለኝ ህይወት፣ አሁን ባለኝ ሪስፖንሲቢሊቲ ብላችሁ ራሳችሁን ጠይቁ። ገንዘባችንን ፕሮቴክት ማድረግ አለብን። ከማ አንድ ከራስ ስሜት የመጀመሪያ ዋነኛው የገንዘባችን ወሳጅ የራሳችን ስሜት ነው። ስሜቶቻችን ሁሉ ገንዘቦቻችን ወሳጅ ናቸው። ስለዚህ ኢሞሽናል ኢንተለጀንስ ማለት በስሜት አለማውጣት። አብዛኞቻችን ደግሞ ሰው ምን ይላል በሚል ብዙ ገንዘብ እናወጣል። እንደው ምን ብለው እንደሚያሟቹ ታውቃላችሁ? እሷ ግን ትንሽ ገንዘብ አጥፊ ናት። ገንዘቡም ወጥቶ ስምም ጠፍቶ ይሆናል እንዴ? ቢያንስ ገንዘቡን አትይዙት። ትንሽ ቋጣሪ ናት አይሻልም? እንኳን ቋጣሪ መባል አልፈልግም ይላል ብዙ ሰው። ቋጥረ በህይወት ስኬታማ ሆን በኋላ ሲቸግረው አንተ ጋር ነው የሚመጣው። ለሰውየውም ትተርፏል፣ ለጓደኛ። ለምን ጉዳይ ነው የምናውለው ገንዘባችንን የሚለው ግልጽ መታወቅ አለበት። አንድ የምናውለው ለቤዚክ ኒድ ብቻ። አማረኝ የሚባል ነገር አይቻልም። ፊልም እያያችሁ እንደዚህ ተሳቃይታችሁ አታውቁ? ቁጭ ብላችሁ እያያችሁ የምታዩት ተቸግሮ ነው ሰውየው ተቸግሮ ምናምን፣ እሱ ደሃ ነው እሷ የሀብታም ልጅ ነች ምናምንና መከራውን በልቶ እንዴት አድርጎ ኑሮን አስተካክሎ እንትን ለማለትና እኔም ብሎ ተመልካች ለምን ይሰራሉ? ይሄን እኛ አለን አይደለም። አንዳንድ ሰው የራሱን ነገር ለማየት ነው የሚመጣው። ከፍለው በነፃ ብሩ ሴፍ ሆኖ ቤት አታዩም እንዴ? የራስን ኑሮ ወደኋላ እንዴት ነው እስካሁን የመጣ ነው እንዴት እንሄድ ብትል ከዛ በላይ ፊልም አለ። ማቆም አለ። ኳስ ልወድ ይችላል ነው ኳስ አላይም እስከመቼ ድረስ ከገንዘብ ግብ እስከ ምን እንደሚሆን ታውቃላችሁ? ኳስ እኮ በማየት ሊሆን ይችላል፣ ፊልም በማየት ሊሆን ይችላል፣ ወይም የሆነ የምፈልገውን በመብላት ሊሆን ይችላል። ውስጣችን የተጠራቀመውን የመለወጥ ኢነርጂ በመዝናናት ነው ሪሊዝ የምናደርገው። እዛ ሁሌ እንዲህ እየወረድን ላለመሄድ አንዴ እንቆጥብና አመት ሊሆን ይችላል 2 አመት ሊሆን ይችላል። ከዛ በኋላ እኔን አያርገኝ። ስታጠኑና ስታውቁ አልሰራውም እንኳን ብትሉ እናንተ ያላችሁ ኮንፊደንስ እንደሚጨምር ታውቃላችሁ። ለምን? ከምታውቁት የገቢ አይነት አንድ ጨምራችኋል በእውቀት። ስለዚህ ሌላም አለ ማለት ነው የሚለው ነገር ኮንፊደንሳችሁ እየጨመረ ይመጣል። በዛ የተነሳ የምትሰሩት ስራ ራሱ ኦፖርቹኒቲዎች ወደ እናንተ እየመጡ ይመጣሉ።